ምን ላድርግ ብለህ ነው? ሚስቴን እኮ ነው የነጠቀችኝ። ምንም ቢሆን እኔ ባዩሽ እንደማልገላት ጠንቅቀህ ታውቃለህ። እና ማገደላት? ምናልባት አንተ። ምን? እኔ ደግሞ ምን አድርጋኝ ነው የምገላት? ስለ አንተና ስለ ባዩሽ ማላቅ ነው የሚመስልህ? ምንድን ነው ታውቂ? እኔ እንዳንተ የመጣልኝን ሁሉ ማውራት ተራ ሰው አይደለሁ። በእንጂ ተናገሪ። ሚስትን ገደልሽ ያልሽው አንቺ ነሽ። እሺ እንስማሽ። ትሰማለህ? እኔ ማንን ትጠረጥሪያለሽ ብባል አንተ ነው የምለው። እኔ ምን ይሁን ብዬ ነው ሚስቴን የምገላት? እንኳን ልገላት ዝንቧ እሺ እያላቀ ምን? አንተ ነህ የባዩሽን ዝንብ እሺ ብለህ የማታውቀው? አዎ እኔ በድሉ። ኧረ እባክህ ምግብ ማቅረብ ቢያቅትህ አይደል እንዴ ስትገባ ስትወጣ ምሳና እራቷን ዱላ ያረክባት? ምንድን ነው የምታወሪው? ምንድን ነው? ባዩሽ የልቤ ወዳጅ ነበረች። አይዞሽ። ለምን ሀኒ እንግዳ እንደሱ አይባልም። እኔ በጣም ይቅርታ ሰላም ሳልል ተቀመጥኩኝ። ሲሆን እባላለሁ። ችግር የለውም። ምናሴ ይባላለሁ። በተወሰነ መንገድ አውቃለሁ መሰለኝ። እንዴት? ሰላምና ሀና በተደጋጋሚ ስምን ያነሳሉ። ፌመስ ነህ በይኛ። በህታፍ መነሳተ ዝና ነው እንዴ ላንተ? በይ እባክሽ፣ አንቺ ምላስ እኮ ከዓለም ህዝብ ምላስ ይበልጣል። አንተ ልጅ ደግሞ ተነሳብህ። እሷ ችግር አለው ለመጠጫ ትንሽ ሳንቲም ስጭኝ ስላት በቃ ኘኘኝ ትላለች። እንኳን ከላከለ እንኳን ሞተች። እና ሚስትህን በገንዘብ እየመዘንካት ነው? እና ከገንዘብ በላይ ምን አለ? ምን አለ? ቆይ ይልቅ የምታውቂው ነገር ካለ መች ነው የምትመለሰው? ባዩሽ ማለት ከየት? ከሞት? አዎ ከሞት እዛ ተመለሳ ማለቴ ፍግም ትላለች። ከዛ እኔም ብሬ ወይዘሮ ሜላት የባዩሽን ባል አገኘችው። እስር ቤት ከታሰረችበት ድረስ ሄዶ አንቺ ነሽ ባለቤቴን የገደልሽው እያለ በማስፈራራት ይዝትባት ጀመር። አንቺ ነሽ ባለቤቴን ነጠቅሽኝ፣ ባዩሽን ገደልሻት፣ አንቺ ነብሰ በላ እያለ ሲጮህባት፣ እሷ ደግሞ እኔ በፍጹም ባዩሽን እንዴት ብታስበኝ ነው? እኔ በፍጹም ባዩሽን አልገደልኳትም እና ማን ገደላት ሲላት፣ ምናልባት አንተ ምን አድርጌ ነው እኔ ባለቤቴን የምገላት ደግሞ ስትለው፣ እሱንማ አንተ ታውቀዋለህ፣ ስለ አንተና ስለ ባዩሽን ማላቂ ይመስልሃል እንዴ? ምግብ አቅርቦ መብላት ቢያቀተህ እኮ ነው እሷን ጠዋትና ማታ በዱላ የቀጠቀጥክ ልትገላት የነበረ። ስለዚህ ባዩሽ ምናልባት አንተ ገለሃት ይሆናል በማለት ተናዳ ትናገረዋለች። እሱም እንዴት ይኛለሽ ብሎ ሊማታ ይቃጣዋል። ፖሊሱም በመገረም እያያቸው ነበረ። መጀመሪያ ፖሊሶቹን ባለቤቴን የገደላት ሰው ግልጽ ነው፣ እሷም ሜላት ናት። በየጊዜው ባዩሽ እኔን ትገለኛለች ሜላት እያለች ትፈራ ነበረ። ሜላት እኔን ትገለኛለች ምንም ጥርጥር የለውም እያለች በስጋት በፍርሃት ነበረ የነበረችው። ስለዚህ ባለቤቴን የገደለቻት እሷ ናት እያለ ይዝታል፣ ለፖሊሶቹ ይናገራል። ከዛም ሜላትን አግኝቶ እንደዛ ደገመው። ከእስር ቤት ሲመለስም በማግስቱ ጋሽ መስፍን አግኝቶት ነበረ። ጋሽ መስፍንም እንዴት ነህ ብሎ ሊያወራው ሲሞክርም እንዴ መስፍኔ ምንድን ነው እንደዚህ ወፋፈርክ እንዴ ያልካልና፣ ከዛ ባለቤቴን ገላታለች፣ ምንም አያመጣም ብላችሁ አቅሜን አውቃችሁ ነው አይደለ ብቻዬን ያስቀራችሁኝ እያለ ይጮሃል። ሁለተኛ ከአጠገቤ እንዳትደርሱ ነግሬሃለሁ ምናምን እያለ ቢጮህም መስፍኔ እጅግ በጣም ተገርሞ ፖሊስ ጣቢያ ሄዶ ለፖሊሶቹ የባዩሽ ባል መቶ ነበር እንደዚህ ይላቸዋል። አዎ ምን ነው ምናምን ምን አላችሁ ሲላት፣ አይ መናገር እንኳን አንችልም ትለዋለች። ባዩሽ እና መስፍኔ ባዩሽና ባለቤቷ ምን ያህል ሲጣሉ እንደነበረ እና እንደሚጣሉ ይነግረዋል። ሰው እንዴት ስለማይዋደዱ ፍቅር ስለሌለ ሲላት፣ እንዴት ከማይዋደዱ ሰው ሳይዋደዱ አብረው ይኖራሉ
ብላም ፖሊሷ ትጠይቀዋለች። አግብተሻል? አላገባውም። ስላላገባሽ አሁን ሊገባሽ አይችልም። ትዳር ስትመሰርቺ ስለወደድሽው ብቻ አይደለም በመቻቻል በመከባበር ነው እንጂ ይላታል። ከዛ እሺ ትለዋለች እና እሱ ባዩሽን ሁሌ ያሰቃያት ነበረ፣ ይደበድባትም ነበረ። ስለዚህ እሱም አንድ ተጠርጣሪ ሊሆን ይችላል ሲል ለፖሊሶች ያመለክታል። እና ከመለከተም በኋላም ተመልሶ መጥቶ ባዩሽን ሜላትን ያገኛታል እስር ቤት ውስጥ። ሜላትን ሲያገኛት አይዞሽ እሺ ሜልዬ እንዲህ አግኝቼው ነበር ምናምን ሲላት ለምንድን ነው ያገኘኸው? የባዩሽን ባል ለምን አገኘኸው ስትለው ያው እኔማ የሚያውቀው ነገር ካለ አዝኖ እውነቱን ቢናገር ብዬ ነው ምናምን ሲላት እሱ ዳኛ ቢሆን ኖሮ እኔን በአንድ ቀን ይሰቅለኝ ነበረ። እንኳንስ አዝኖ ሊናገርልኝ። ስለ ገንዘብ ከሱ ጋር እንዳታወራ፣ ገንዘብ ከሰጠኸው እሱ እኔም አድርጊያት እኔ ነኝ የገደልኳትም ሊል ይችላል። ግን ያ ገንዘብ እስከሚያልቅ ነው። ገንዘቡ ሲያልቅ በገንዘብ አስገድደውኝ ነው ይላል። እኔ በማንም እርዳታ ነፃ መውጣት አልፈልግም። እውነታው ወጥቶ ነው መውጣት የምፈልገው ትላለች። ጽዮን ከእዝራ ጋር ማታ ላይ እየጠጣ በሰላም በሀንዬ የተነሳ እየጠጣ ብቻውን ትሄድና አንተ እኮ እንዲህ መሆን አይገባህም ነበረ። አንተ እኮ ሙሉ ወንድ ነህ። ገንዘብ አለህ። ሁሌ ርግረገዋ ገንዘብ ላይ ብቻ ነው። ከዛም ገንዘብ አትበይ፣ ገንዘብ ደስታን ይገዛል ሲላት ገንዘብ ደስታን ባይገዛም መጠጥን ግን ይገዛል ትለዋለች። ገንዘብ አትበይ፣ እሺ ምን ያህል ገንዘብ ልስጥሽ ይላታል። እንዴ እኔ ገንዘብ ፈለግኩ አልኩህ ስትለው አይ ገንዘብ ደስታን ከገዛ ገዝተሽ እንድታመጭልኝ ብዬ ነው ይላታል። እንደሱ ማድረግ አይጠበቅብህም እኮ እኔ ራሴን አሳልፌ እሰጥሃለሁ ምናምን ስትለው ከዛ አንቺ ትቀልጃለሽ አይደል የምጠጭ ከሆነ ጠጭ ይላትና እሷም ያው ውሃ አዘዘች። እናም እሱም በሀና ምክንያት እንደደበረው በደንብ ስለምታውቅ ያው አጋጣሚውን አገኘው ብላ በጣም ደስ ብሏት እሱን ልታጠምደው ነበረ። እዝራ ደግሞ ሰላምን አግኝቶ ሀንዬ ናፍቀኛለች እሷ ለማየት ነው የመጣሁት ይላታል፣ ሰፈር ድረስ እየሄደ። ሰላም ግን እንዳትነግሪያት እዚህ ድረስ መምጣቴን ያው የእሷን ባህሪ ታውቂው አይደለም ምናምን ይላታል። ምክንያቱም የባሰ ደግሞ ብትቆጣኝ ምናምን ብሎ እጅግ በጣም ስለፈራ ማለት ነው። ሀንዬም በፍጹም ልታወራው ፈቃደኛ ደስተኛ አይደለችም። ከዛም በማግስቱ እንደምንም ያገኛትና ሀንዬ እንዴት ነሽ ደህና ነሽ ምናምን ብሎ ሰላምታ አቅርቦላት እኔ ላይህ አልፈልግም፣ በተለይ ደግሞ ሰፈር እንድትመጣ አልፈልግም። እንዴ ይቅርታ አልኩሽ እኮ ለሰራው ስህተት ይላታል። ከዛ ቢሆንም ጊዜ ያስፈልገኛል፣ እንደዚህ እንድታደርግ አልፈልግም፣ አሁን ሌላ ችግር አልፈልግም፣ ሌላ ስህተት አልፈልግም፣ ከአንተ ጋር ያሳለፍኩት ጊዜ እየቆጨኝ ነው፣ ሌላ ቁጭት አልፈልግም ብላ ትናገረዋለች። እሱም ድጋሚ ባላገኝህ ደስ ይለኛል፣ በተለይ እስክረጋጋ ድረስ ሰፈር አትምጣ እንደዚህ ስትለው ያለበለዛ እስከነጭራሹ እንቆራረጣለን ስትለው ሌላ እድል ስለሰጠሽኝ አመሰግናለሁ ብሎ ጉንጯን ስሟ ሲሄድ እሷ ፈገግ አለችና ዝም ብሎ የሰው ጉንጭ ይሳማል እንዴ ምናምን ብላ ደስ ብሏታል፣ ፈገግም አለች ማለት ነው። እሷ ያው አጋጣሚውን ልትጠቀም ነበረ፣ ነገር ግን አልተሳካላትም። ጭራሽ ጽዮን ማለት ነው ጭራሽ የሚያፈቅራትን ልጅ ሄድና ስለ እሷ አጣራ ብላ እንደ እንትን ልከዋለች፣ እንደ ሰላይ ማለት ነው። እሱም ያለውን ነገር ይነግራታል፣ አጣርቶ ምናምን ሀናን አግኝቶ ይነግራታል ማለት ነው። ልጁም ሞኝ ነገር ስለሆነ ትጫወትበታለች ማለት ነው። እና እስኪ አብረን የምናየው ይሆናል ወይዘሮ ሜላት ምን ላይ እንደምትደርስ፣ ሀናም ከእዝራ ጋር ትቀጥላለች ወይ የሚለውን አብረን የምናየው ይሆናል። ውድ ቤተሰቦቻችን እስከዛው ግን ቻናላችንን አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን ውድ የመሲ ቻናል ቤተሰቦች።